ሉላይ እንዴት ነው እግዚአብሔር ይመስገን ጥሩ ነው ብሎ ውሎዬ በጣም ጥሩ ነው የኔ ያንቺ እንዴት ነው የኔም ጥሩ ነው አንድ ቀን አብሬክ እስከሙል እንግዲህ ጥሩ ነው የኔ ጋር ከዋልሽ አስቸጋሪ ነው የሚሆን ኧረ ተው እንዳልመጣኝ ማለት ሁሌ ጥያቄ አለኝ በጣም ያዝናናሽ የተማርሽበት ለየት ያለ ውሎ የማን ነው ወይ እኔ የከሊ መልክ አይደለም ሁሉ ምን ሰራቸው ውሎች ያው ሰው አይቷቸው የሚማርባቸው ደግሞ አንዳንድ የሙያ ዘርፎች ደግሞ ምን አይነት ቀን ያሳልፋሉ እንዴት ይውላሉ ሚሊዮን ምናሳይበት አይደለም ስለዚህ ከውሎ ብዙ ነገር እናገኛለን ብዬ አስባለሁ እኔም እንደዛው ማለት ነው ዛሬ ደግሞ የማንን ልታሳይን እናቴ ምን ትል ነበር መሰለ ሁሉ ነገር አይነገርም አንዳንድ ነገሮችን ከሚነገሩ ይልቅ ቢታዩ ይሻላቸዋል አላለች ስለዚህ አይተን እንመለስ አይሻልህም ውሎ عندنا متش عندنا قويه سلام ነው زبر مسكين كله መልካም እንዴት ነው አለን ሰፈራችሁ ሞቅ ያለ ነው عندنا متش ግቢ ሰላም ለዚህ ቤት ሰላም እሺ ድረሰን ከነጫማዬ ግን ረግጫለሁ ግቢ እንዴ ሁላችንም እንደዛ ነው ችግር የለም ስራ ጥሩ መስከን ቁርስ እየሰራው መጣሽ ራስ ለምትሰራው ቁርስ ባለቤቴም ሰራለች ግን የቤቱ ሼፍ ነኝ አቋርጬ ኮደን ከጨርስክ በኋላ መቀጠል እንችላለን አይርም ይሸተተኝ ነው መሰለኝ ከጨርስክ በኋላ እንመለስበታለን ወላ ችግር የለም አይቼው ልምጣ አይተው ብትመጣ ይሻላል በኋላ ደግሞ በሷ ሰበብ ነው እንዳትለኝ እንደዛ ይሻለኛል አሉላይ ምን ይምጣ ውሃ ምን እሱ በኋላ ይደርሳል ግን እየገረመኝ ነገር ያው መምህር ነህ አዎ የቲያትርና ጥበባት ክፍል አዲስ አበባ ዩኒቨርሲቲ ቲያትርና ፊልም ቲያትርና አሁን ምንድነው ሆኗል መሰለሽ የቲያትርና ፊልም ጥበባት ትምህርት ቤት ተብሎ አንዱ ጥሩ ነው ሁለቱንም አንድ ላይ አድርጎ ነው የሚሰጠው አዎ እዛው ውስጥ እንግዲህ አንተ መምህር ነህ በጣም ብዙ ተማሪዎች የሚወዱ መምህር ነህ እኔ ከማግኘቴ በፊትም ዝም ብዬ ጠየቅኩ ነበርና ፍሌክሲብል ከሰው ጋር በቀላሉ የምትግባባ አንተ ነህ መምህር ነህ ግን ደግሞ ብዙ ስራዎችንም አያይዘህ እንደምትሰራ አውቃለሁና ካንተ ደግሞ ከራስህ ልስማው መደበኛ ስራዬ ያው መምህርነት ነው አዲስ አበባ ዩኒቨርሲቲ እንዳልኩሽ ፊልምና ቲያትር መምህር ነኝ ሶ ከዛ ውጪ ጎን ለጎን እማራለሁ እዛው አዲስ አበባ ዩኒቨርሲቲ ደግሞ ፒኤችዲ አዎ ሶስተኛ ዲግሪን እማራለሁ በጣም ቀጭኑ መደበኛ ላይፍ እሱ ነው ከዛ ውጪ ግን የማስታወቂያ ስራዎችን እሰራለሁ ዶክመንተሪዎችን እሰራለሁ ፕሮዳክሽኖች ላይ ኢንጌጅ አደርጋለሁ ወርክሾፖች አዘጋጃለሁ ኮንሰልቲንጎች እሰራለሁ በተለይ ኢንተርቴይንመንት ቢዝነስ ውስጥ ያሉ ሙያተኞች ተዋናይ ሊሆን ይችላል ጸሐፊ ሊሆን ይችላል ኤክስትራ እነሱን ጋይድ የማድረግ ማኔጅ የማድረግ ስራዎችን እሰራለሁ ስክሪፕት ኮንሰልታንሲዎችን እሰራለሁ ዳይሬክቲንግ እሞክራለሁ ማለት ነው የምችለው ብዙ አልገፋውበትም የተወሰኑ ነገሮች ሰርቻለሁ ስኪል ዋይዝ ግን ወደ ዳይሬክቲንጉ በደንብ መሄድ እፈልጋለሁ ትንሽ ደግሞ መላጤ የበዛ ሲሄድ ደግሞ ወደ ጽሁፉ ከዛ ውጪ ደግሞ በጎን ላይፌ ደግሞ ሮሰሪያን ነኝ የበጎ ፍቃደኞች ስብስብ ነው አይ ቲንክ ላለፉት 20 ምናምን አመታት እዛ ውስጥ ሰርቭ አደርጋለሁ አገለግላለሁ ቀን ምን ይመስላል ዛሬ እንግዲህ ቁርስ ይበላል ከዛ ክላስ አለኝ ከዛ በኋላ እንዲሁ ማስታወቂያ ስራዎችን እሰራለሁ አልኩሽም ወደዛ ቢሮ ደግሞ እሄዳለሁ አንድ ሁለት ሶስት ቀጠሮች አሉ በመሃል ደግሞ ያው ቢሮ የሚገቡ የሚወጡ ሰዎች አይጠፉም እንደዛ ያደረግን እንውላለን አሪፍ ባለቤትና ልጅህን ግን አላየኋቸው በዛው እነሱን ላስተዋውቅሽ በደስታ ሃይ አይውለሽ ጉሩምሳው መጣ ጋሽ ልዑል ይባላሉ ጋሽ ልዑል ደህና ኖት ሃይ በላት ሃይ ፋይቭ በላት በግንና ደህናለሽ ሉላ ደህናለሽ እንኳን ደህና ቆየሽ ማስታወቂያ ይጠብቅብኝማ አይ ታወቃለህ ሉላ ደህናለሽ አባቴ ቁርስ የምሰራው ነኝ እያለ ነው አዎ እሱ ነው ዩዥዋሊ እሱ ነው ኩክ የሚያደርገው ቁርስ የምትወጁ ቁርስ ምንድን ነው ሲሰራ እኔ ሩዝና መኮረኒ በጣም መርጬ ሰው ቁርስ አድርገሻል ግን በቃ ቁርስ እንብላ ወደ ክላስ ስላለኝ እሺ የሸተተ ምግብ ደርሷል ማለት ነው ደርሷል
ይቀየርም ካልሽ ደግሞ እንቀየራለን። አሁን እኔ ነኝ ማበላህ እምቢ እንዳትል። ላይ ወደሽ ቆንጆ ቁርስ እውነት የድሮ ቤታችንን አስታወሰኝ። በዛ ያልን ስለነበርን እኛ ቤት እንደዚህ ነበር ሩዝ የሚሰራው። እኛ ያው ሳህኑንም ብዙ ላለማጠብ በአንድ ሳህን ፍቅርም ይጨምራል ብለን ያለስ አሁን ያለነው አዲስ አበባ ዩኒቨርሲቲ አንዱ ጥንታዊ ህንጻ ኦሲአር ምን ማለት ነው? ኦሲአር እኔ እንጃ ምን ማለት ነው? ሁሌ ኦሲአር ያለን ኦል ክላስሩም ነው። በዚህ አጋጣሚ ግን ሰሙት አሁን ክላስ ያለኝ እዚህ ነው። የኛ ክላሶች በተለይ ሌክቸር ክላሶች ምናምን አብዛኞቹ እዚህ ናቸው። እኔ ማንዴላ ህንጻ ላይ ነበርኩት እንደተማረ ኤንሲአር ነበር። ከነሱ ጋር አርት ማኔጅመንት ክላስ አለን። አንቺ ገብተሽ ጽጌል ያደርግልኝ አላስ ችግር የለም ከተፈቀደልኝ እሺ ልግባ። ተማሪ ያለበት ክፍል ተማሪ ያስፈራል። እንዴት ዋላችሁ? እንግዲህ ይጀላችሁ መጥቻለሁ ዛሬ። ዩኒቨርሲቲ ሲገባ አይቆምም እንዴ እንደምን አላችሁ ሲባል አንዴ ቁሙልኝ ድሮ ቀረ። ኧረ ስቀልድ ነው ስቀልድ ነው። አርት ውስጥ እንዴት አድርገን በምን አይነት መንገድ አፕሮች እናደርጋለን ሊደሮቻችንን ብለን እናወራለን። እና አሁን ይሄኛው ሊደርሺፕ በጣም አዋጭ ነው፣ ይሄኛው በጣም አዋጭ አይደለም ምናምን እያለን አይደለም። ስለዚህ የወሰዳችሁትን አሳይመንት በትክክል መስራት ትችላላችሁ ማለት ነው። ኖታቸውን ሼር አድርጋቸው ነው። እሺ see you next time። አሪፍ ክላስ ነበር ግን ይሄን ክላስ በወስዶች ሳይሻል አይቀርም ወደድኩት። እውነት እንደው አንድ ጥያቄ ከመሄዳችን በፊት ግን እዚህ ጋር እንደ ተማሪ እስቲ ብለ ልጠይቅ። እሺ አንተ ያው መምህርነት በጣም በፍቅር የሚሰራ ሙያ እንደሆነ ነው ማምነውና አንተ ምኑን ነው የምትወደው? ከመምህርነት ሁለት ነገሮች በጣም ወደለታለሁ። አንደኛው ነገር ታየዋለሽ ላይክ ጥሩ ማረክሽ መጥፎም ነገር አደረክሽ እዛው ነው ውጤቱን የምታየው በተማሪዎችሽ በደንብ ታየዋለሽ። እና ሁለተኛው በጣም መምህርነትን የምወድለት ነገር በጣም በግሌ የሁል ጊዜ ተማሪ ነሽ የሚባለው አባባል አይደለም። አሁን ሊሆን እንደዚህ ቴክኖሎጂ በጣም አድቫንስድ በሆነበት ጊዜ ወረም ሰው ሙላ ቻትጂፒቲ ላይ ቁጭ በሚልበት ጊዜ ምናምን ቀድመሽ ለመገኘት በኤን ናይት ዩ ሃቭ ቱ ሪድ ምንም ጥያቄ ሁሌ ብቁ ሆኖ መገኘት ያስፈልጋል። ሁሌ ማንበብ አለብሽ። እንግዲህ ብቃት አንጻራዊ ነው ግን ሁሌ ማንበብ አለብሽ። አንድ ስቴፕ ቀድመሽ መገኘት አለብሽ። ከየትም ያምጣው ከየትም ይምጣና አንቺ አንድ ስቴፕ ቀድመሽ የማትገኝ ከሆነ ያው ያፍሩብሻል ተማሪዎችሽ መጨረሻ ላይ። ሰው አሪፍ። አሁን ወደ ቀጣይ ክፍልህ መሄድ እንችላለን። ቀጣዩ ክፍል አሁን ምንድን ነው? አክቲንግ ክላስ ነው። ዋናው አክቲንግ ኤግዛክትሊ ክላሱ ላይ አይደለም መንገባው ግን አንደኛው ቡድን ሪሄርስ ልናረግ ቀጠሮ አለን። ስለዚህ እነሱ ነው የምናየው። ከነሱ ጋር የተወሰነ ፒስ ማድረጋቸው ነገር አለ እነሱ እናያለን። ደስ ይላል። አንተ ያው ሁሉም ሙያዎች የራሳቸው የሆነ አስቸጋሪ ከባድ ነገሮችን ያልፋሉ በስራ ውስጥና በመምህርነት ሙያ ውስጥ በጣም ከባዱ ነገር ምንድነው? በጣም እንደዛ እኔ ወደጀ ስለማስተምር ነው መሰለኝ እንደዚህ ክብደቱ ታይቶኝ አያውቅም። ግን በጣም ከባድ ነው ካልኩኝ የማስበው ነገር ምን ነው የተለያየ ኮሚኒቲ ነው የሚመጣው። ኤ ብለሽ ጀምረሽ እዚህ ላይ ያለ ልዩነት ሊሆን ይችላል ክላስ ውስጥ የምታገኘው ሰበጣ ታስታርቀው ታዲያን እና እሱን ማስማማት ነው በጣም ትልቁ ቻሌንጅ ለኔ። ትሞክራለሽ። ሁለተኛ ያው መምህር ሲባል የሚጠበቅ ነገር አለ መሰለኝ እኛ ሀገር
ምን አይነት ነገር አሁን አንቺ ስትመጪ መምህር ነው ስትበይ ምን ብሎ ምን አሰብሽ ነበር? ይሄ በጣም ፎርማል እንድትሆኚ ይጠበቃል። የሆነ እሱን ሬጉላርሊ እሱን ፓተርን መጠበቅ ሌላው ትልቁ ፈተና ነው። በቤት ስገባ አባት አይደለው እዚህ ጋር መምህር ነኝ፣ የሆነ ቦታ ደግሞ ስታገኝ ጓደኛዬ ልትሆኚ ትችላለሽ። ሌላው ደግሞ ብዙ ጊዜ ቲያትርን በልምድ ይሰራል አይደል? አሁን ነው በቅርብ ጊዜያት ወዲህ ወደ ትምህርቱ የተገባውና ብዙ ጎበዝ ቲያትረኞች አሉ ቲያትር ላይ ግራጁዌት ባያደርጉም ግን አንድ የቲያትር ባለሙያ ወይ የፊልም ባለሙያ መማር በደንብ ይጨምርለታል ብለህ ታስባለህ? አንዳንድ ሰዎች ከልምድ ከፍቅር የሚሰራ ስራ ስለሆነ እሱ ብቻ በቂ ነው ስለሚሉ ነው ይሄን ያነሳሁት። ቆንጆ አጨቃጨቅ የረሳ መጣሽ። ይሄ ምን መሰለሽ ከሮናልዶና ከሜሲ ማን ይበልጣል የሚሉት አይነት ክርክር ነው። እኔ ኳስ ተመልካች አይደለሁም። ለዚህች ርዕስ ግን ስለምትመቸኝ ነውና አሜን ሁለቱም በሁለቱም መንገድ ይሰራሉ። አንድ የማይካደው ሀቅ ምንድነው መማር እንዴት እንተረጉማለን ነው። መማር ምንድነው የሚለው ነገር ነው ለኔ የሚገባኝ። መማር ማሰቢያ መንገድን መጨመር ነው። ስለዚህ በልምድ አይሰራም፣ ይሰራል። ከጊዜው ጋር ግን አብረሽ መሄድ ካልቻልሽ አብዴት ማድረግ ካልቻልሽ መማርን ያው ብዙ ጊዜ አካዳሚክ ብቻ አድርገን ስለምናስበው ነው እንጂ ይሄም የምትይው ሰው እኮ በክበብም በምንም በእንተንም ሳይማር ቀርቷል። በልምድም ያው ተማራለሁ እና ታለንት ነሽ ኦቨርሬትድ ነው። ይሄ የኔ የምታወቀበት ፕሪንሲፕል ነው። እኛ ጋር ታለንት ኦቨርሬትድ ነው በጣም በቃ እንትናይስ ታለንት ከተባለ አለቀ። ሌላው ዓለም ላይ ብትሄጂ ከዛ ስርዓት ውጪ የለሽ እና ደግሞ ፕራክቲካሊም ለውጥ ያመጡትንም ፊልም ሜከርስ ቲያትር ሜከርስ ምናምን ብትመለከችም ማጆሪቲ ኦፍ ዘም ከዛ ውስጥ የምታገኘዎች ናቸው። ምንም ጥያቄ የሌለው አንድ ሰው ቲያትርን ስለተማረ ብቻ ይሰራዋል ብለህ ታምናለህ? አላምን። ምክንያቱም መሰለሽ ዋው በቃ ያንቺን ድምጽ በጣም ማራኪ አድርጎ ቃሪፍ ዘማሪው አንጎራዋሪ እንድትሆኚ የፈጠረሽ አምላክ እኔን ደግሞ የሆነ እንደው ሲሰሙት ራሱ የሚያበሳጭ ሰው አድርጎ አይፈጥረኝም ብዬ አምናለሁ። እኔ በጣም በቀላል ምክንያት ነው የምነግርሽ። አሁን ወደ ክላሱ እየደረስን ይመስለኛል። ጥሩ ወካረግን በዛው እንግዲህ መሰለኝ እኔ ያው የናፈቀኝ ያየሁት በቃ ንፋሱ ነው ደስ ይላል። ያው ባለ ማከሉ የራሱ አክቲቪቲ አለው። እኛም ግን እንደ ለተማሪዎች ከ5 ኪሎ አንድ አዳራሽ አለን። እዚህም ደግሞ እንጠቀምበታለን። የማይሰራ የለም ያንድ ቀን ጥፋቴ ተማሪን ግድ የለም። እሺ እንዴት ናችሁ? እሺ እኔው የእናንተን ቡድን ዛሬ እስቲ የደረሳችሁበትን እኔው ታዲያ እኮ እኔ ምን ፍጥረት ነው? የምን ጉድ ነው የስልከሰከስ? ምን ወንድ ነኝ ዘራ ይደረስ? ለሀገር ያውዳ ዓመት ያብቃኝ ብዬ ብሄዱንም ማለቅስ ታዲያ ድሮስ ሲንርኩስ። እሺ አሪፍ ቆንጆ። እቺ ሹክሹክታን ተወው። የት ቦታ ላይ ነህ? ሮማ አደባባይ ላይ። ስለዚህ ዝም ብለህ አስብ። አሁን 6 ኪሎ አደባባይ ላይ ቆመ ብታወራ ሰው የቱ ጋር ሆኖ ያያል? ግንኙነት ይፈልጋል አይደል? ኮሙኒኬሽን ይፈልጋል አይደል? ያንን አደባባይ አእምሮ ውስጥ አምጥተህ ቦታን እንደዛ ማሰብ አለብህ። አለበለዚያ አንድ ቦታ ብለህ ካልከው ግጥም የሚያነበውም ሰው እንደሱ እኮ ያረጋል አይደል? እንደ ተዋናይ ምንድነው የሚሆነው? ሌሎቹ ስራዎች እየተጨመሩ ይመጣሉ ማለት ነው። ይሄ ለእናንተም ጭምር ነው። እየሰማችሁኝ ነው? እኔ ማን ነኝ እኔ ምንድነኝ እጃችሁ የሚሆንበትም ነገር ይጠፋል። ያ የሚሆነው ለምንድን ነው ማለታችሁን እንጂ ቴክስቱ የሚለውን ነገር የምትናገሩት ነገር ጀስተራችሁን በራሱ ጋይድ ያደርገዋል። ሁለተኛ ነገር ምንድነው እዛ ጋር የተፈለገው ስሜት? አሁን ቲያትር ልማር ነበር ሐሳቤ ሊቀይር ነው መሰለኝ። አይ በፍቅር ነው ምን አስጮሽ ችግር የለም። ግን ሁሉ ጊዜ ቲያትር ትምህርት ላይ ምንድነው በጣም መቀናበት ነገር ድምጻቸው በደንብ አውጥተው ቲያትር የሰሩ ሰዎች ሲያወሩ ወይ ደግሞ ሲጫወቱ ትወናቸውን እናያለንና ለራሱ ለድምጽ የብቻውን ትሬኒንግ አለው። ቴክኒካሊ ሁሉ ጊዜ ይሰራሉ። አሁን ቀደም ስንገባ ለምሳሌ ቮካል ለመምድ ያደርጉ ነበር አይደለ? በሙዚቃ አሁን ይሄ በየቀኑ የሚሰሩት ስራ ነው ለነሱ። ስለዚህ በዛ ውስጥ ምን እየሆነ ይመጣል? እየተሞረደ ይመጣል። ከዛ ደግሞ አንዳንድ ሰው ቴክኒካሊ እስቲ ናርዶስ ነይ ትደግሚልኛለሽ? እስቲ አንድ
አንድ በየቀኑ ይሄን ኤክሰርሳይዝ ያረጋች ስትመጣ ማለት ነው። ሌሎች ቴክኒካል ነገሮችም አሉ። ከድምጽ ቀጥሎ አርቲኩሌሽናቸውን ደረጃ አለው። እሱን እየተለማመዱ ይመጣል ማለት ነው። ስለዚህ እስቲ አንድ ሞክሪ አንቺ ዛጋው ድምጽ ሞክሪ የሆነ ነገር ትሞክርና ሲያስፈራ ግን እኔ ትፈቅዱልኛላችሁ? አንተ ግን አትቆጣኝ እሺ? እኔ መጀመሪያ እንደሆነ ይታሰብልኝ እንዳትቆጣኝ። ሰማይ ይናገራል በደመና ቃሉ። ሰማይ ይናገራል በደመና ቃሉ። ጨረቃ ከዋክብት ይመሰክራሉ። ጨረቃ ከዋክብት ይመሰክራሉ። ባያሌ ቀንና ባያሌ ሌሊቶች ባያሌ ቀንና ባያሌ ሌሊቶች ስላንተ ያዘንኩት እኔ ፍቅሬ ዜማ አያዬ ተይተይ በቃ እሺ አንተ አስተያየት በደንብ እቀበላለሁ። ቅጥ አድርጋ እቀበላለሁ። በስ አይ ስትይ ነው አስተያየት ምን ሰጥሽ አላልኩም እንዴ እስካሁን መቻልሽ? ሰማይ ይናገራል በደመና ቃሉ። ሰማይ ይናገራል በደመና ቃሉ። ጨረቃ ከዋክብት ይመሰክራሉ። እሺ ጨረቃ ከዋክብት ይመሰክራሉ። ለምን ተወዛወዡ? ከዛ አሁን አንቺ ጨረቃና ከዋክብትን እያየሁ እኮ እንትን ነው ዘንባባ ዛፍ ባህር ዛፍ ሲወዛወዛ ይቻል። እኔ አመሰግናለሁ። በቃ አይ እናንተ ቀጥሉ፣ እኔ ልሞክር ብዬ ነው። አልተሳካልኝም ለዛሬ። 5 6 7 ስሙኝ እናንተ ሙታን ንገራችሁ የማይነገር ነው ያው እንዴት እኛ እንግዲህ ያለቀውን ነገር ስለሆነ የምናየው ለኔ ወድጄዋለሁ። ደግሞ መምህሩ እዚህ ስላሉ እሳቸውን አላውቅም። እሺ ነው አሪፍ ቆንጆ ቁጥርህን አልወደድኩልህም። ድምጽ ላይ ትንሽ ስራ በመሃል ያው ጠፋ የምትልብህን ጥናትህን ጨርስ ሪሄርስ አድርጎ አሁን ላይክ በሚቀጥለው ስንገናኝ ስለ ቃል ጥናት ምናምን አናወራ። መልካም ቀን። ካፌ ሰዓት አላለፈም ነው ቀርቷል ካፌ። የተማሪዎችህም ሰዓት እንግዲህ ደረሰ። እኛ ቀጣይ ወዴት ነው የምንሄደው? ቀጥሎ ወደ ሰሚት እንሄዳለን። መደበኛውን እንቅስቃሴን ከጨረስኩ በኋላ ሌላ ደግሞ በግል ከዚሁ አርት ቢዝነስ ኢንተርቴይንመንት የምሰራቸው ስራዎች አሉ። ወደ ሰሚት። እሺ መልካም ቀን ይሁንላችሁ። ደህና ሁኑ። ውሎሽ ቆንጆ ነው በጣም እስካሁን አሪፍ የነበርሽ በግቢ ስለሆነ ያለውን እኮ ነው ሳላከበረሽ ተስፋ አደርጋለሁ እንጂ እንደው ናፍቆኝ ነበር። ተሳለኝ እንደው በደንብ በሚስተር ምናምን አልመጣም እንዴ? እንኳን ደህና መጣሽ ወደ ሁለተኛው ቢሮ። ሰግናለሁ። እንዴት ዋላችሁ? እንዴት ናችሁ? ሰላም ናችሁ? እንግዲህ እዚህ መጥቻለሁ። የኤፒክ ቲሞች ናቸው። አቶ ብሩክ ይባላሉ። ዋና እዚህ የሚያስተዳድሩ እሳቸው ናቸው። ያው ጎራ ቤት እዚህ ጋር ትንሽ እንግዳ ለማናገር የምትሆን ትንሽ ጠባብ ቦታ አለችን። አይ አሪፍ ነው። ተረበቂ ነው። መጽሐፉ እዚህ መጥቷል። አይጠፋም በየርንበት ብዙ ነገሮች እያወራን ያው ስለ ስራዎች እያወራን ነው እስካሁን ድረስ የመጣ ነውና ምንድነው የሚያዝናና ከስራ ሰዓት ውጪ? ከስራ ሰዓት ውጪ ምን ያዝናኛል? እንዳልኩሽ እኔ ሮትሪያን ነኝ። ከስራ ሰዓት ውጪ ብቻ ተርፍ የሚባለው ጊዜ በተለይ ትንሽ ወደ ኋላ መለስ ካልኩኝ እድሜ አብዛኛው በእንደዚህ አይነት ማህበራዊ ኤንጌጅመንት ላይ ነው ያለፈው። አነባለሁ፣ ሙዚቃ በጣም እወዳለሁ። አነባለሁ፣ ሙዚቃ እወዳለሁ። ፊልምም አያለሁ፣ ግን ያው ስራ ነው ለኛ መሰለኝ ፊልም ማየት። ቲያትር የሆነ ጊዜ ትንሽ ወረድ ይላል፣ ከዛ ደግሞ ከፍ ብሎ ደግሞ በከፍታ ይመጣልና የመዋዠቅ ነገር ይታይበታል። ምን ይታሰባል ቲያትር? አንተስ ወደፊቱ ምን ትመኛለህ? እንደው ቲያትር የት ቢደርስ ትመኛለህ? ጀነራሊ ይባላል እንደዛ። ከፍና ዝቅታው ግን በጣም ብዙ እንትኖች አሉት። አገሪቷ የምትገኝበት ሁኔታ አለ፣ የሰው ነባራዊ ሁኔታ አለ፣ ላይክ ከዛ ጋር እየመጣ ከፍና ዝቅ የሚል ነውና እኔ ለዚህ ጉዳይ በግሌ ይሄ የግል አስተያየት እንደ መምህሩ አይደለም፣ እንደ ግል አስተያየቴ ነፍሳቸውን ይማር የጋሽ ጌችን ሀሳብ ነው መስሎ ጋሽ ጌታቸው ደባልቄ አንድ ጊዜ ኢንተርቪው ላይ ምን ብለዋል? ለዘመኑ የሚሆን ስራ ጠፍቶ አያውቅም ይላሉ። በጣም አሪፍ ደስ ይላል። ስራህን እንዳላቋረጥ ስራህን ቀድሞ ቀጥልና እሺ አንዳንድ ነገሮች ደግሞ እንዳነሳለህ። እሺ
ሉላይ መጣፋሽ ደስ የሚል ግጥም ሊጀምር ስል ነው የመጣው ለነገሩ ጥይሽ ጠፋኝ አረ ችግር የለም ጨረስኩኝ ግን አሁን አንዴ ቤተሰብ ጉዳይ ገጠመኝና ልወጣ ነው ምሳን በላልኝ ብዬ ነበር እና በባዶ ዲል ልትሸኘኝ ነው ልቀጣ አይ ችግር የለውም እኔ ራሱ አብረን ቁርስ እንደበላን ቆንጆ ቁርስ ባታበላኝ ኑሮ ነበር እንጂ ቅር የሚለኝ አሁን ጥሩ ነው በጣም ጥሩ ደስ የሚል ጊዜ ነበረኝ የናፈቀኝ ግቢ ይሄን ልመልስና የናፈቀኝ ግቢ ነበር ያሳለፍነው ደግሞ እንደ ቲያትር መምህርነትም ደስ ምትል የሰማሁትን ያገኘሁትና አመሰግናለሁ አንተዬ በጣም አመሰግናለሁ ሶ ምሳው ቢቀርብሽም ግን መቶጭ ከሆነ መሸኛ ላዘጋጅልሽ ብሩኬ ምንም ችግር ማን ሶ ከመጣሽ አይቀር ከምንሰራቸው ስራዎች መካከል አንዱ ማስታወሻ ያው ከናንተ ፕሪንቲንግ መምህር እንደገና ከፕሪንቲንግ ይሄ ደስ ይላል ይሄን ደግሞ እንኳን ቀረመሳው ባዶ ድሽን እንዳትጂ ማለት ነው ቆንጆ ነው በጣም እንግዲህ ናይስ ብሎ ስለዚህ እኔ በዚህ ውሃ እንጠጣለሁ እንዴ ምሳው እንኳን ቀረ በጣም ነው ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ